ድንግልናችሁን የሚያሳጡ ልዩ ልዩ ምክንያቶች እነዚህ ናቸው። ራሳችሁን በድንግልና ሕይወት ማቆየት የምትፈልጉ እህቶቼ ወይም ወንድሞቼ እነዚህ ምክሮችንም ተግባሮችን መፈጸም የለባችሁም። አንደኛ፣ የሕክምና ባለሙያዎች ምክር። ሴቶች የወር አበባ ወቅት የሚሰማቸውን የህመም ስሜት አማካይነት የሕክምና ባለሙያዎችን ያማክራሉ። ባለሙያዎቹም እስካሁን የህመሙ እየተሰማችሁ ያለው ሩካቤ ስለማታደርጉ ነው፣ ስሜቱ እንዲተውሽ ሩካቤ ማድረግ አለብሽ በማለት የምክር አገልግሎት ይሰጧቸዋል። ሴቶችም በዚህ የሕክምና ባለሙያዎች ምክር ተገፋፍተው በወር አበባ ጊዜ ከሚሰማቸው ጊዜያዊ የህመም ስሜት ለመላቀቅ ሲሉ ለዓመታት በብዙ ፈተናዎች ውስጥ ያለፉበትን በእግዚአብሔር ዘንድም ታላቅ ዋጋ የሚያገኙበትን የድንግልና ሕይወት በከንቱ ያሳልፋሉ ማለት ነው። ስለዚህም እህቶቼ ይህን ምክር ከመስማት ወይም ከመተግበር ትቆጠቡ ዘንድ በልዑል እግዚአብሔር ስም አሳስባለሁ። ሁለተኛ፣ ቅድመ ጋብቻ ሩካቤ ፍቅርን የሚያጸና ተደርጎ በመታሰቡ ነው። ስለ ቅድመ ጋብቻ ሩካቤ ጎጂነት ብዙም ግንዛቤ የሌላቸው ክርስቲያናዊ ወጣቶች ወደ እጮኝነት ሕይወት ሲመጡ በመካከላቸው ያለውን ፍቅር ይበልጥ ለማሳደግ ዘላቂ አብሮነት ውሳኔ ላይ ለመድረስ በሩካቤ መታወቅ እንዳለባቸው በማሰብ ያንኑ ያደርጋሉ። ሌሎች ደግሞ በመካከላቸው ያለውን ፍቅር እየቀዘቀዘ ሲመጣ አለዚያም ከሁለቱ የአንዳቸው ልብ ወደ ውጭ በማየት ቅርቡ ላለው ጓደኛ ትኩረት የሚነፍኩበት ወቅት የጓደኛቸውን ሐሳብ ለመሰብሰብ የሚወስዱት መፍትሔ ሐሳብ ፍቅርን ለማሳደስ በሚል የተሳሳተው አስተሳሰብ ሩካቤ ይፈጽማሉ ማለት ነው። ይሁን እንጂ ሰይጣን ይህን በመከራ በፈተና የጠበቃችሁትን ድንግልና ሊያሳጣችሁ አስቦ ይህን ሐሳብ ባይምሯችሁ ያመላልሰዋልና ይህን ተግባር ከማሰባችሁ በፊት ቆም ብላችሁ ማስተዋል ማሰብ ይገባችኋል ማለት ነው። ሶስተኛ፣ ከልክ ያለፈ መተማመን። ጥንዶች ያላቸው አንድ አካል የመሆን ዓላማ ይበልጥ ሲቀራረቡ የኔነት ስሜታቸው በዚያው ልክ ከዕለት ወደ ዕለት እያደገ ይመጣል። ይህም ደግሞ በመካከላቸው ያለው መተማመን በዚያውም ልክ እንዲጨምር ያደርገዋል። በዚህም ምክንያት እኔና ጓደኛዬ በማንኛውም ጊዜ ቦታ አብረን ብንወጣ ብንገባ በመካከላቸው የሚፈጠረው ምንም አይነት ስህተት አይኖርም በሚል ድምዳሜ በድፍረት አንዳቸው በአንዳቸው ላይ ከልክ ያለፈ መተማመን ይጥላቸዋል። ይሁን እንጂ የሚወጣው ፈልጎ እስኪያገኝ ድረስ የማያርፈው የሰው ልጅ ባላጋራ ዲያብሎስ ይህን ከልክ ያለፈ መተማመናችሁን ምክንያት በማድረግ አንድ ቀን የቀደሞ ማስተዋላችሁን ነስቶ የልጅነት ክብራችሁን ሊያሳጣችሁ ይችላልና ከልክ ያለፈ መተማመን ሊኖራችሁ አይገባም። አራተኛ፣ ድብቅ ዓላማ ያለው ግብዣ። ማንኛውም ነገር መልካም የሚባሉ ጎኖች እንዳሉት ሁሉ በስተጀርባው ደግሞ መልካም ያልሆኑ ጎኖች ሊኖሩት ይችላሉ። ስለ ግብዣውም ሲታሰብ ምን ጊዜም ግብዣ ለጋባዡ ሆነ ለተጋባዡ የሚያስደስት ወይም የደስታ ስሜት የሚፈጥር መልካም ተግባር ተደርጎ ነው የሚወሰደው። ይሁን እንጂ ግብዣው ከላይ ከተጠቀሱት መልካም ጎኖች በስተጀርባ ምንም አይነት ችግር ሊኖረው እንደሚችል መገመት ያስፈልጋል። ጋባዥ ጋባዡንም የሆነ ተጋባዥ ከማስደሰትና ከመዝናናት ባሻገር ምን የተለየ ዓላማ ሊኖረው ይችላል ብሎ ማሰብና ነገሮችን ግራ ቀኝ መመልከት ይገባናል ማለት ነው። አሁንም ድረስ በድንግልና ሕይወት የምትኖሩ እህት ወንድሞቼ ፈጣሪ ከዚህ ሁሉ መከራና ፈተና ጠብቆ ለመጨረሻው ለምትፈልጉት ግብ ዓላማ ያደርሳችሁ ዘንድ የእግዚአብሔር ፈቃድ ይሆንላችሁ። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየ